እስካሁን ቀለድኩኝ፣ በጣም ተጫወትኩኝ። ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ ምን እንደማደርግ ታውቃለህ? ጆሮውን እቆርጠዋለሁ። ወይኔ በባዶ ፍላሽ ይጮትብን። ሲጀመር ይሄ ለአንቺ ጥሩ መልእክት እንደሆነ ነው መናገር የምፈልገው ሩታ ማለት ነው። ምክንያቱም የአንቺ ችግር ምንድነው? የገባውን የወጣውን ሰው በሙሉ ታምኛለሽ። በመጀመሪያ ደረጃ ሄርሜላን ወደ አብርሽ ህይወት እየጎተተ ያመጣው ሰው ቢኖር ብሩክ ነው። እሱን አምነሽ የዚህ ደረጃ እሱ ላይ እምነት መጣልሽ ምን ያክል ዋጋ እንዳስከፈለሽ የተመለከትሽ ይመስለኛል። አሁንም ቢሆን ማለት ነው እኔ እርስ በርሳችሁ እንደፈለጋችሁ ሁኑ፣ እርስ በርሳችሁ የፈለጋችሁ ደረጃ ላይ ድረሱ። ግን ደግሞ ወደ ራሳችሁ ህይወት ተጨማሪ ሰው አምጥታችሁ እናንተ ያቦካችሁት ነገር ሳያንስ ተጨማሪ ሰው በእናንተ ህይወት ዙሪያ እንዲያቦካ የምታደርጉትን ነገር ኢት ኢዝ ኖት ፊር ማለት ፈልጋለሁ። የምሬን ነው የምልሽ ይህንን ነገር ስናገር ማለት ነው። ምክንያቱም አሁን ላይ ያመጣሻቸው ዳኒም ይሁን ሜሪ ህይወትሽን ከማስተካከል ይልቅ ህይወትሽን ከድጡ ወደ ማጡ የሚወስዱብሽ አይነት ሰዎች መሆናቸውን መርሳት የለብሽም። ዛሬ በደንብ ማለት ነው ላይሽ ላይ ድራማ እየተሰራ እንደሆነ የተመለከትሽ ይመስለኛል። ነገ እመኝኝ፣ አሁንም ቢሆን አምነሻቸው ወደ ህይወትሽ ያስገባቻቸው ሰዎች እመኝኝ ህይወትሽ ላይ ድራማ ከመስራት ውጭ የተሻለ ነገር እንደማያደርጉልሽ ልታቂ ይገባል ማለት ነው። በመጀመሪያ ደረጃ እስኪ ምንድነው ከዚህ ነገር ልትጠቀሚ የምትችይው? እኔ መለየት ያልቻልኩትና ማወቅ ያልቻልኩት ነገር ምንድነው ጋይስ? አብርሃምን የምር ፈልገሽ ነው ወደ ቤት ያመጣሽው? የምር እርቅ ፈልገሽ ነው? የምር ከሱ ጋር መሆንን ፈልገሽ ነው ወደ ህይወትሽ ያመጣሽው ነው? ሄርሜላን ለመበቀል ነው? ይሄ እኔ ጥያቄ ነው። እንደሚባለው ሄርሜላን ለመበቀልና አብርሃምን ከሁለት ያጣ መሀል ላይ የሆነ ሰው አድርገሽ ማስቀረት ከሆነ አላማሽ እመኚኝ ከዚህ ነገር ልታተርፊ የምትችይው ነገር የለም። እኔ አንድ ነገር አምናለሁኝ ጋይስ፣ እውነታውን ልንገራችሁ። የሰው ልጅ ተሸንፎም ቢሆን የራሱን ህይወት የሚኖረውን ህይወት አስተካከለ ማለት እንደዛ ሰው በህይወቱ ጀግና የሆነ ሰው ሊኖር አይችልም። በቃ እኔ አንቺን ላደንቅሽ የምችለው ማለት ነው ተሸንፈሽ ባልሽን የልጅሽን አባት መሰብሰብ ከቻልሽና ነገሮችን ማስተካከል ከቻልሽ አንቺ ጀግናዋ ሴት ነሽ። በቃ እስከዛሬ ድረስ በጣም ብዙ ሰው እኮ ብዙ ነገር ይልሻል አይደለ? ድሮም ለመነሽ ያመጣሹ ነው፣ ድሮም አልቀሰሽ ያመጣሹ ነው ይበሉ። አልቀሰሽም ይሁን ለመነሽም ይሁን የራስሽን ቤት አሳምረሽ መያዝ የምትችይ አይነት ሴት ከሆንሽ ነገ አንቺ ለራስሽ ብቻ ሳይሆን ለብዙ ሴቶች አሪያ መሆን ትችላለሽ። ግን አሁን ላይ ያንን መስመርሽን ስተሽ በማይሆን አይነት መንገድ ነው እየሄድሻለሽ። ይሄ ነገር ደግሞ ከጥቅሙ ይልቅ ጉዳቱ ያመዝናል። ደግሞ ይባስ ብለሽ ማንን ማስገባት ጀመርሽ? ድሮ ህይወትሽን እንደ ልብ ሲያመሱ የነበሩ እንደ ልብ ኑሮሽን ሲያመሰቃቅሉ የነበሩ ዛሬ ላይ የደረስሽበት ደረጃ ወይም በአብርሃም መካከልና በአንቺ መካከል ክፍተቶችን እንዲፈጠር ሞር ትኩረት ሰጥቶ ሲሰሩ የነበሩ ሰዎችን ድጋሚ ወደ ህይወትሽ አስገብተሽ ነገሮችን አስተካክላለሁ ብለሽ መሄድሽ ተጨማሪ ዋጋ ያስከፍልሻል። ዛሬም ባደረግሽው ነገር ዋጋ እየከፈልሽ እንደሆነ ነው እያየሁኝ ያለሁት ማለት ነው። ሲጀመር ትናንትና የብሩክ አመጣጥ እኮ በጣም ይናገር ነበር። እግዚአብሔርን የሆነ ሌላ ማብራሪያ ያስፈልገውም እንጂ አስባችሁታል? ሄርሜላን ወደ አብርሃም ህይወት ያስገባ ሰው ለሄርሜላ ቀን ከሌት ምናምን ሲከራከር የነበረ ሰው። እኔ በጣም ችግርሽ ምንድነው? አብርሃምን ከማመን ይልቅ ሌሎች እሱ ጋር ጋሻ አጃግሬ የሆነው የአንቺን ህይወት የሚያምሱ ሰዎችን ማመን ይቀልሻል። በቃ በጣም መናደድባት ፓርት ቢኖር ከሩታ ይሄ ነው። እና ከዚህ በፊት የሆነ ሰዓት ላይ ብሩክን አምጥታ ስታወራ እንዴ ህይወትሽን ማን ነው እዚህ ደረጃ ያደረሰው? አሁን ይሄ ልጅ በምን አይነት መስፈርት ነው አምጥተሽ እያወራሽ አለሹ ብዬ በጣም በቃ እኔ ነርቨስ ሆኜ ምናምን የሰራሁት ቪዲዮ ነበርና ትላንትና ሲመጣ ያስታውቅ ነበር። ሲጀመር በቃ የሆነ ሰው ከመሬት ተነስቶ ፋይል ይዤልሽ መጥቶኝ፣ ኧረ እባክህ እግዚአብሔርን። እኔ አሁንም የሆነ ፕላን ቢ ምናምን ሊኖራችሁ ይችላል፣ ብዙ ርቀት ልትሄዱ እንደምትችሉ አምናለሁ። ግን ደግሞ እኔ ችግር የለውም እኮ ዳኒ ከዚህ ነገር ሊያጣው የሚችለው ነገር የለም እውነታውን ስነግርሽ። ግን አንቺ እመኚ በጣም በቃ ሚስ የምታደርጊያቸው ብዙ ነገሮች ይኖራሉ። እግዚአብሔርን እውነታው ይሄ ነው። ሲጀመር አንቺን ፈልጎ ያልመጣ ሰው፣ አንቺን ፈልጎ ሻንጣውን ይዞ ያልመጣ ሰው ቤትሽ ውስጥ ምን ይሰራልሻል? በቃ ይህንን ነገር ለምንድን ነው ለጭንቅላትሽ የማትነግሪው ነው አሁን የኔ ትልቁ ጥያቄ። ለማንኛውም ሰላም አላልኳችሁም? እንዴት ናችሁ የኔ ተወዳጅ ቤተሰቦች? እንዴት አመሻችሁልኝ? እንግዲህ ከመሸ የተለቀቁ 2 ቪዲዮዎችን ተመልክታችኋል ብዬ አስባለሁኝ። አንደኛው ብዙዎቻችን ጋር ተደራሽ በማይሆን ቻናል የተለቀቀው፣ እኔም በአጋጣሚ የሆነ ሰው ሼር አድርገውልኝ ነው ይህንን ቪዲዮ ልመለከት የቻልኩት። በአብርሽ ኮሚኒቲ ፖስት ላይ ሼር ተደርጓል ያ ቪዲዮ።
አብርሃም ሄዶ ሄርሜላን ይቅርታ ለመጠየቅ ሞክሯል። ሄርሜላን ይቅርታ ለመጠየቅ ሙከራ እያደረገ መሆኑን ሳይ ትላንትና ብሩክ የሆነ ሙድ ይዟል ምናምን የሚለውን ነገር ምላሽ አግኝቻለሁ። ከተወሰኑ ሰዓታት በኋላ ደግሞ ቪዲዮ ተለቋል ማለት ነው። ምክንያቱም ያው ፋይል ተይዞበታል ተብሎ ነው እንግዲህ ይሄን ሁሉ መስዋዕትነት እየከፈለ የነበረው ዕቃ እስከ ማጠብ ምናምን እስከ መንዘላዘል ደረጃ የደረሰውና ዛሬ ሄዶ ሄርሜላን በድፍረት ይቅርታ ሲጠየቅ ፋይሉ ፌክ እንደሆነ ምናምን በቂ ምላሽ አግኝቼ ነበር። ያው ብዙ ሳይቆይ በሩታ ቻናል ላይ ደግሞ ፋይሉ ፌክ እንደነበርና ሙድ እንደተያዘባቸው ሆናል አይተናል። አሁን ማን ላይ ነው ሙድ የተያዘው ነው አሁን ትልቁ ጥያቄ። ማን ላይ ነው ሙድ የተያዘው ጋይስ? እኛ ላይ እንደሆነ እንጂ ችግር የለውም። እኛ ላይ እንደሆነ ግን ያው ሙድ የተያዘው ዳኒና ሩታ ላይ ነው። እኔ እንዳየሁት ከሆነ ሙድ የተያዘው እነሱ ላይ ነው። እና በመጀመሪያ ደረጃ ያው ከዚህ ስሜት እንወጣና ማንሳት ያለብንን ነጥቦች እናንሳ። በመጀመሪያ ደረጃ አብርሃም ሄርሜላን የሚያፈቅራት ከሆነ ልጅሽንም ብሎ አንቺንም ብሎ ትዳሩንም ብሎ ወደ ህይወትሽ ቢመለስ አይጠቅምሽም። እውነታውን ሀቃቁን እንነጋገር ነው። ለሄርሜላ እቺን ያክል ስሜት ካለው ማለት ነው በቃ የሆነ አንቺን አቅፎ ተኝቶ ሄርሜላን እንደዚህ የሚያስብ ከሆነ ይሄ ሰውዬ አይጠቅምሽም። እውነታው ይሄ ነው፣ አይጠቅምሽም። በተቻለሽ መጠን ከዚህ ሰውዬ ራቂ፣ በቃ አይጠቅምሽም። ምክንያቱም በድኑ ሰውነቱ እንጂ አንቺ ጋር ያለው ስሜቱ፣ ጭንቅላቱ፣ ልቡ አንቺ ጋር የለም። ይሄ ሰው ምንም ሊጠቅምሽ አይችልም፣ ይጎዳሻል እንጂ ማለት ነው። እኔ የምሬን ነው የምልሽ። በመጀመሪያ ደረጃ ሩታ ነገሮችን ለማስተካከል ምን ማድረግ አለብሽ? የአብርሃምን ስሜት ማረጋገጥ መቻል አለብሽ። ይሄ ሰው የሄርሜላ ጋር ለምንድን ነው የሄደው የሚለውን ነገር በደንብ በግልጽ አድርገሽ ማወቅ መቻል አለብሽ። የሄርሜላ ፍቅር መሆኑን እኔ በደንብ አረጋግጬ አይቻለሁ። ምክንያቱም ሄርሜላ ገቢ ነዋ ይናገራል። ሌላውን ተውት፣ ፊቷ የአብርሃም ፍቅር እንዳለበት በደንብ አድርጎ ይናገራል። አሁን የአብርሃምን ነው ትንሽ መለየት ያልቻልኩት እግዚአብሔርን። ምክንያቱም የሆነ ነገር ሚስ አድርጎ የሄደ ሰው በቀላሉ ፍቅር ይዘዋል ብዬ አላስብም። ወይ የሄርሜላ ስትራክቸሯ ተመችቶት ሊሆን ይችላል እንጂ በቀላሉ ፍቅር ይዘዋል ብዬ አላስብም። ያው ያ ስትራክቸር ሩታ ጋርም አለ ከወለደች በተለይ የምሬን ነው የምላችሁና እኔ እውነቴን ነው የምልሽ ስልሽ አሁን ይሄንን ሰው ወደ ህይወትሽ መለሰሽ አመጣሽ አላመጣሽ ምንድነው ልትጠቀም የምትችይው? ባይሆን እኔ ከራስሽ ጋር ሆኜ ነው ማለት የምችለው። እግዚአብሔር እኔ ሶሻል ሚዲያ ላይ በጣም ብዙ ላይፎችን አይቻለሁኝ እኔ ከራሴም ጀምሮ ማለት ነው። እና ለምሳሌ አሁን እንደ ምሳሌ አንሳ ብትሉኝ ቲክቶክ ምናልባት የምትከታተሉ ሰዎች ካላችሁ የልዩና የቅዱስን ህይወት ማየት ትችላላችሁ። እንዴት ነው ወንድ ልጅ ስሜታዊ ሆንኩኝ ይቅርታ ያንን የመሰለ ቡሌ እየተሰራለት ወጥቶ ያችን ቺክ ትቶ የሚሄደው ምናምን እላለሁኝ። እና ብዙ ሊያለያዩ የሚችሉ ነገሮች ምናምን ይኖራሉ። አሁን የእነሱ ሰላማዊ ነው፣ እንደናንተ ረብሻ የበዛበት መለየት ምናምን እንዳልሆነ አይቻለሁኝ። እና በቃ ይለያያሉ። ሰላማዊ በሆነ መንገድ ጠንከር ብላ ልጇን እያሳደገች ነው አይደለ? እኔም ከሩታ ማየት የምፈልገው ነገር ከታረቃችሁ እሰየው፣ ችግር የለውም ታረቁ። ግን ካልታረቃችሁ ደግሞ ልክ እንደሷ ጠንከር ብለሽ ልጅሽን እንድታሳድጊ ልጅሽን መስመር እንድታስይዥ ምናምን እንፈልጋለን ሁላችንም ማለት ነው። ጠንከር ብለሽ ጀገነ ብለሽ ቆመሽ ልናይሽ እንፈልጋለን። ምክንያቱም ዋጋ የከፈልሽ ሴት ነሽ፣ ብዙ ደረጃ ብዙ ጥረት ያደረግሽ ሰው ነሽ ቤትሽን መስመር ለማስያዝ። እንዳንቺ አይነት ሴት ደግሞ እንደዚህ ተጎድታ ማየት አንፈልግም። እና አሁን ላይ የዳኒና የሜሪ መጫወቻ ሆነሽ ለናይ ስለማንፈልግ ነው እንደዚህ ረገጥ አድርገንሽ እየተናገርን ያለ ነው ማለት ነው። አሁንም ቢሆን አብርሃም ስሜቱ ከኔ ጋር ነው፣ ለምንድን ነው ሜሮን ጋር ሄደው የሚለውን ነገር አጥንተሽ ነው የትኛውንም አይነት ነገር ማድረግ ያለብሽ። ከዛ ውጪ በቀል ምናምን እሱም ሜዳ ላይ ያስቀረዋለሁ የሚባለው ነገር መልሶ አንቺን ሜዳ ላይ ከማስቀረት የሚቀር ነገር አይደለም። አሁንም ዛሬ ያየነው ነገር የዛን ተመሳሳይ ነው። እና እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።